ይመስገን። በዝማሬ ሁሉ ጊዜ በታማኝነት የምታገለግሉን ጌታ ይባርካችሁ። ጌታ እግዚአብሔር አብዝቶ ይባርካችሁ። ዛሬ ትንቢተ ዳንኤል ምዕራፍ 12ን እንጀምራለን። ቁጥር 1 እስከ 4 ያለውን ካነበብን በኋላ የተወሰነ በዛ ላይ እናያለን። ላንብበውና ከዛ በኋላ ምናልባት ምዕራፍ 10 እና ምዕራፍ 11 ላይ አንድ ሁለት ነገሮች ተናግሬ ቀጥታ ወደ ክፍሉ ገባለሁ። ትንቢተ ዳንኤል ምዕራፍ 12 ከቁጥር 1 እስከ 4 በጌታ በኢየሱስ ክርስቶስ ስም አነባለሁ። በአዲሱ መደበኛ ትርጉም። በዚያ ዘመን ስለ ሕዝብህ የሚቆመው ታላቁ አለቃ ሚካኤል ይነሳል። መንግስታት ከተመሰረቱበት ጊዜ ጀምሮ እስከዚያ ዘመን ድረስ ታይቶ የማይታወቅ ታላቅ የመከራ ጊዜ ይሆናል። ነገር ግን በዚያ ጊዜ ስማቸው በመጽሐፍ ተጽፎ የተገኘው ሕዝብህ ሁሉ ይድናል። በምድር አፈር ውስጥ ካንቀላፉት ብዙዎች ይነቃሉ። አንዳንዶች ለዘላለም ሕይወት፣ ሌሎች ለውርደትና ለዘላለም ጉስቁልና ይነሳሉ። ጥበበኞች እንደ ሰማይ ጸዳል፣ ብዙዎቹን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ሆይ አንተ ግን እስከ ፍጻሜው ዘመን ድረስ የመጽሐፉን ቃል ዝጋ፣ አትመው። ብዙዎች ወዲያ ወዲህ ይሯሯጣሉ፣ እውቀትም ይበዛል ይላል። ይሄ የመጨረሻው ራእይ የጀመረው ክፍሉ ከቨር ማድረግ የጀመረው ዳንኤል ምዕራፍ 10 ላይ ነው። ትዝ ካላችሁ ወደ ቁጥር 1 እንመለስና ምዕራፍ 10 ላይ የፋርስ ንጉስ ቂሮስ በነገሰ በ3ኛው ዓመት ይላል በ536 አካባቢ መሆኑ ነው፣ ጌታችን ከመወለዱ በፊት ብልጣሶር ለተባለው ዳንኤል ራእይ ታየው። መልእክቱም እውነት ነው፣ ስለ ታላቅ ጦርነትም የሚገልጽ ነበር ብሎ ለዳንኤል ስለታየው ትንቢት እንደ ባክግራውንድ ነው የሚሰጠን። ምዕራፍ 10ን እንደ ኢንትሮዳክሽን ነው ስለ ራእዩ። ከዛ ሪሊ ወደ ራእዩ ቀጥታ የሚገባው ምዕራፍ 11 ላይ በተለይ ቁጥር 2 ላይ አሁንም እውነት እነግርሃለሁ እነሆ 3 ሌሎች ነገስታት በፋርስ ይነሳሉ ብሎ ኮንቴንቱን የራእዩን ኮንቴንት መናገር ይጀምራል። እንደዛ እያደረገ መጥቶ ምዕራፍ 12 ላይ ስንመጣ እየጨረሰው ነው። በተለይ ራእዩን ምዕራፍ 12 ቁጥር 4 ላይ ያልቃል የራእዩ ዋና ሐሳብ። ከዛ በኋላ እንደ የመጽሐፉም የራእዩም መደምደሚያ ነው ያለው። ቁጥር 1 ሲጀምር ምዕራፍ 12 በዚያን ዘመን ይለናል። የትኛው ዘመን ስንል ቀጥታ ምዕራፍ 11 ቁጥር 40 ላይ መድረስ እንችላለን። በመጨረሻው ዘመን የደቡብ ንጉስ ጦርነት ያውጅበታል ብሎ የጀመረው የሐሰተኛው ክርስቶስ የሚገዛበት ከዛም ወደ መጨረሻው ወደ ማብቂያው የሚመጣበት ዘመን ማለት ነው። ምክንያቱም እዚህ ካለን ባለፈው ሳምንት ስናይ ወሬ ይሰማል፣ ከምስራቅ ከደቡብ ይሰማል፣ በቁጣ ይነሳል። እንደውም ደግሞ ሄድኮርተሩን ንጉሳዊ ድንኳኖቹን በባህሮች መካከል ያደርጋል፣ በኢየሩሳሌምና በሜዲትሬኒያን መካከል። ከዛም በኋላ ፍጻሜው ይሆናል ብሎ ነው የሚነግረን። ስለዚህ ይሄ የሐሰተኛው ንጉስ የሚገዛበት ከዛም ሐሰተኛው ክርስቶስ ወይም የክርስቶስ ተቃዋሚ አንታይ ክራይስት የሚገዛበት ሂስ ሬን ኤንድ ሂስ ኤንድ በዛ ዘመን ማለት ነው። በዚያን ዘመን የሚሆን ነገር አለ። ምን ይሆናል? ሚካኤል ይነሳል። ሚካኤል ይነሳል ይላል። እንግዲህ ሚካኤል ማን ነው የሚለውን አይ ቲንክ ትንሽ ሰፋ ባለ ከዚህ በፊት በተለይ ምዕራፍ 10ን ጨርሰን ወደ ምዕራፍ 11 ስንገባ በተወሰነ ከኔ ጋር አይተናል። ስለዚህ እነዚህ ነገሮች ላይ በብዛት አልገባም። ግን ሚካኤል ማለት ስሙ በራሱ who is like God እንደ እግዚአብሔር ያለ ማን ነው የሚል ትርጉም ያለው። እዚህ ጋር ራሱ ክፍሉ እንደሚነግረን ስለ ሕዝብህ የሚቆም ነው። አንድ ሁለተኛ ደግሞ ታላቁ አለቃ ብሎ ይነግረናል። ሶ እንደውም አይ ቲንክ ESV ላይ who has charge of your people ይላል። ስለዚህ እስራኤልን በተለይ ዲፌንድ የሚያደርግ መልአክ ነው። ከዚህም በፊት እንዳየነው ምዕራፍ 10ም 11ም ስናይ በቴሪተሪ ተከፋፍለው እግዚአብሔር መላእክቶቹን ከፋፍሎ የሚጠብቁ አሉ። የዛን ያህል ደግሞ በተቃራኒ ደግሞ በቴሪተሪ ተከፋፍሎ ዓለምን ህዝብን አታክ ለማድረግ ለማስጨነቅ የሚሞክሩ አሉ። ለዛ አይደለ የፋርሱ አለቃ ሲሄድ ደግሞ ማን ይመጣል? የግሪኩ አለቃ እያለ መጽሐፍ ቅዱስ የሚነግረን እና በተለይ የእግዚአብሔር ህዝብ የሆነውን እስራኤልን ፕሮቴክት የሚያደርግ መልአክ ነው ሚካኤል። እሱ ብቻ ሳይሆን ደግሞ ታላቁ አለቃ ይለናል። የይሁዳ መጽሐፍ ምዕራፍ 1 ቁጥር 9 ላይ አርክ ኤንጅል እንደሆነ ከመላእክት ከአለቆቹ መካከል ዋነኛው እንደሆነ ይነግረናል።
ወደ ምዕራፍ 10 ትንሽ እንመለስና አንድ ሁለት ነገሮችን እኒ ምዕራፍ 10 ቁጥር 13 ላይ ምን ይላል? ለዳንኤል ይህንን ራእይ የሚያስረዳው መልአክ ፕሮባብሊ ገብርኤል ያልነው፣ ነገር ግን የፋርስ መንግስት አለቃ 21 ቀን ተቋቋመኝ፣ ከዋናዎቹ አለቆች አንዱ የሆነው ሚካኤል ሊረዳኝ መጣ፣ እኔም በዚያ ከፋርስ ንጉሥ ጋር ተውኩት ይለናል። እና በተለይ ስለ ስፒሪቹዋል ዋርፌር ይነግረናል። በኋላ ምዕራፍ 11 ላይ ምንድን ነው የምናየው? ፊዚካል ጦርነት ነው አይደል የምናየው? የደቡቡ ከሰሜኑ እያለ ለብዙ ዓመታት የቆየ ጦርነት ነው የሚነግረን። ግን የምድሩን ጦርነት ከመናገሩ በፊት ግን አስቀድሞ የሚነግረን ደግሞ በማናየው በመንፈሳዊው ዓለም ያለውን ጦርነት ነው የሚነግረን። አሁን መቼም በዚህ ዘመን ችግር የሆነው በመንፈሳዊው ዓለም ጦርነት አለ፣ ስፒሪቹዋል ወርፌር አለ ሲባል አንዳንዱ አያምንም። አንዳንዱ ደግሞ መጽሐፍ ቅዱስም ከሚለው በላይ በጣም ይለጥጥና ችግር ይሆናል። ግን እንደው መጽሐፍ ቅዱስን ይዘን ግን ስንሄድ ምንም ጥያቄ የሌለው ከምናየው በስተጀርባ እማናየው ዓለም አለ። በማናየው ዓለም ላይ ብዙ ኮንፍሊክት አለ፣ ብዙ ጦርነት አለ። የእግዚአብሔርን ክብር የማይወድ የሰዎችን መዳን በክርስቶስ ማመን የማይወድ ክፉ አለ። ዝም ብሎ የማይቀመጥ ከሰዎች በላይ ፓወርፉል የሆነ ሱፐርናቹራል የሆነ ቢንግ ደግሞ ብዙ ወታደሮች፣ ብዙ የወደቁ መልአክ ተከታዮች ያሉት መንግስት አለ። ግን ከዛ መንግስት ጋር ፈጽሞ የማይነጻጸር ጠንካራ የሆነ ሁሉን በሚችል አምላክ የሚመራ ደግሞ መንግስት እንዳለ ማወቅ ያስፈልገናል። ኢቭን ምዕራፍ 10 ቁጥር 20 ላይ ምን ብሎ ይነግረናል? ከፋርስ መንግስት አለቃ ጋር 21 ቀን ተዋጋው፣ ተቋቋመኝ፣ ሚካኤል አገዘኝ ካለ በኋላ 20 ላይ ደግሞ ይመጣና እርሱም እንዲህ አለኝ፣ መልአኩ ማለት ነው ፕሮባብሊ ገብርኤል ያልነው ለዳንኤል፣ ለምን ወደ አንተ እንደመጣው ታውቃለህ? የፋርስን አለቃ ለመውጋት ቶሎ መለሳለሁ፣ እኔም ሲሄድ የግሪክ አለቃ ይመጣል። አሁን የፋርስ ብቻ ሳይሆን የግሪክ ኢሚዲየትሊ ዘ ቬሪ ኔክስት ዴይ ማለት ሳይሆን ገብቷቸዋል አይደል? ምክንያቱም የፋርስ መንግስት ከወደቀ በኋላ የተነሳው መንግስት ምንድን ነው? የግሪክ መንግስት ነው። እና አንዳንድ ጊዜ በብዙ ጊዜ የምናየው ስፒሪቹዋል በሆነ አይን ሳይሆን በቃ ይሄ ስጋዊ በሆነ አይን ኦኬ፣ የሆነ ጊዜ የፋርስ ንጉስ ነበረ፣ ፋርስ ኪንግደም ነበረ፣ ኃይለኛ ነበረ፣ ኤምፓየር ነበረ። ከዛ ክራምፕል አደረገ። ከዛ አሌክዛንደር ዘግሬት የተባለ የግሪክ ኃይለኛ ጦረኛ ስለነበረ የሚሊተሪ ስትራቴጂ ላይ በጣም ኃይለኛ ስለነበረ እያሸነፈ ሄደ፣ ነገሰ ብቻ ብለን ነው የምናየው። ከበስተጀርባ ግን የሚሰራ የፋርስን መንግስት ኢንፍሉዌንስ የሚያደርግ ቀጥሎ ደግሞ የግሪክንም ደግሞ መንግስት ኢንፍሉዌንስ የሚያደርግ ደግሞ ከጀርባ ያለ መንግስት እንዳለ ግን ማሰብ አለ። ክፉ መንግስት። ምክንያቱም መጽሐፍ ቅዱስ በተለይ ዳንኤል ላይ እነዚህን መንግስታት በአውሬ ነው የመሰላቸው፣ በቢስት ነው የመሰላቸው። ከሰው ባለፈ እንድናስብ ያግዘናል። ይሄ ጦርነት ይሄ ስፒሪቹዋል ዎርፌሩ በፋርስ ጊዜ ከዛ በኋላ ደግሞ በግሪክ ጊዜ በነ ዳንኤል ጊዜ ብቻ ሆኖ ያለቀ እንዳልሆነ የምታውቁት ግን አሁን እዚህ ላይ የመጣንበት ምዕራፍ ላይ ስናይ በዚያን ጊዜ ስለ ህዝብህ የሚቆመው ታላቁ ሚካኤል ይነሳል። ዲስ አርክ ኤንጅል የእስራኤል ፕሮቴክተር ፕሪንስ የሆነው ይነሳል፣ ዲፌንድ ሊያደርጋቸው ይነሳል። እዚህ ያችሁ ይሄ ስፒሪቹዋል ወርፌር የሚቀጥል ነው። በነ ዳንኤል ዘመን ብቻ ሳይሆን ይሄ እንደው የሚናገረው ስለ መጨረሻው ዘመን ነው የሚነግረን። እንደውም ራእይ ምዕራፍ 12 ላይ እንሂድና አንዲት ቁጥር ብቻ የራእይ መጽሐፍ ላይ ያው ዳንኤል መጽሐፍ በተለይ ከመጨረሻው ዘመን ጋር ከሚናገረው ጋር ስናይ ዞሮ ዞሮ የተወሰነ ወደ ራእይ መሄድ ያስፈልገናል፣ ሞር ደግሞ ኢን ዲቴል። ምክንያቱም ይሄ ፕሮግሬሲቭ ሬቨሌሽኑ ሄዶ ዳንኤል ዘመን ከነበረበት ይልቅ በጣም በጥልቀት የምናየው ራእይ ላይ ስለሆነ 12:7 ላይ በሰማይም ጦርነት ሆነ። የት? በሰማይ ስፒሪቹዋል ሪያል ሚካኤልና መላእክቱ ከዘንዶ ጋር ተዋጉ። ዘንዶ ማን ነው? ሰይጣን ነው አይደለ? ዘንዶ ኢንተርፕሬቴሽን ከተሳሳትኩ በኋላ ተነግረኛል። ዘንዶና መላእክቱ መልሰው ተዋጓቸው፣ ነገር ግን ድል ተመቱ፣ በሰማይ የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ተጣለ፣ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለሙን ሁሉ የሚያስተው ነው። እርሱ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ከዚያም በኋላ ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳን ኃይልና መንግስት
የእርሱ የክርስቶስ ስልጣን መጥቷል። ቀንና ሌሊት በአምላካቸው ፊት ሲከሳቸው የነበረው የወንድሞች ከሳሽ ተጥሏልና እነርሱም በበጉ ደም በምስክርነታቸው ቃል ድል ነሱት፣ እስከ ሞት ድረስ እንኳን ለነፍሳቸው አልሳሱም። ስለዚህ ሰማያት ሆይ በውስጣችሁ የምትኖሩ ሆይ ደስ ይበላችሁ፣ ምድርና ባህር ግን ወየሁላችሁ። ምክንያቱም ዲያብሎስ ጥቂት ዘመን ብቻ እንደቀረው ስላወቀ በታላቅ ቁጣ ተሞልቶ ወደ እናንተ ወርዷል። ይሄ ጦርነት ቀጣይነት ያለው ነው እስከ መጨረሻው ዘመን። እንደውም እዚህ ጋር ሲጨርስ ምንድን ነው የሚለው? የቀረው ዘመን ጥቂት እንደሆነ ስለገባው ዲያብሎስ ምን አደረገው? ወይኔ በቃ ጥቂት ዘመን የቀረኝ ብሎ ጊቭ አፕ አደረገ ነው የሚለው አይደለም። እንደውም የሚለውን ምንድን ነው? በታላቅ ቁጣ ተሞልቶ ወደ እናንተ ወርዷል። ይሄ ስፒሪቹዋል ጦርነቱ፣ ይሄ መንፈሳዊው ጦርነት ኦንጎይንግ ነው። በፊት በፋርስ ጊዜ ነበር፣ በግሪክ ጊዜ ነበር። ዳንኤልም ወደፊት ሲመለከት ወደፊት የሚሆን ነው። ይህንን መረዳት አለብን እና በዚያን ዘመን ይሄ የሐሰተኛው ክርስቶስ ዓለምን በሚያስጨንቅበት በዛ ዘመን በተለይ እስራኤልን በሚያስጨንቅበት በዛ ዘመን፣ ምክንያቱም ሄድኮርተሩን ራሱ እስራኤል ነው ያደረገው። በዛን ዘመን እግዚአብሔር ሕዝቡን ይተዋል አይደለም ይላል። ስለ ሕዝቡ የሚቆም ታላቁ አለቃ ሚካኤል ይነሳል። በተለይ ይህንን መጽሐፍ ለሚያነቡት በተለይ ለአይሁድ በጣም ይሄ ኢንካሬጂንግ ነው። በኋላ ከባድ ዘመን ብቻ ይመጣል፣ አስጨናቂ ዘመን ይመጣል፣ ብዙ ሰዎች ይሞታሉ፣ እየሄደ ብዙዎችን ያጠፋል፣ ይቆጣጠራል ብቻ ብሎ ቢያውቀው ተስፋ የሚቆረጥ ነው። ግን ምን ይላል? በዚያን ዘመን ሕዝብህን አይደል፣ ሕዝብህ ስለ ሕዝብህ በተለይ እስራኤልን ነው አይደል? ምክንያቱም በሕዝብ ላይ የሚሆነውን እነግርሃለሁ ነው ምዕራፍ 10 የሚለው እና በተለይ ያተኮረው እስራኤል ላይ ነው ብለን የለ ደቡብና ሰሜን እንኳን ሲል ከእስራኤል ከኢየሩሳሌም አንጻር ነው እና ሕዝብህን ፕሮቴክት የሚያደርገው ሚካኤል ይነሳል ይለንና የሚሆኑ ነገሮችን ይነግረናል። እስቲ የተወሰኑትን እኒ ወደ 5-6 ገደማ ምንድን ነው የሚሆነው? ይሄ በዚህ በመጨረሻ ዘመን ይሄ በዚያ ዘመን የተባለው የመጨረሻ ዘመን የሆነው የሐሰተኛው ክርስቶስ የክርስቶስ ተቃዋሚ የሚገዛበትና ወደ መጨረሻው ቢቀርብበት ዘመን ሚካኤል ስለ ሕዝቡ ስለ እስራኤል የሚነሳበት ዘመን፣ በዛ ዘመን ምን ይሆናል? አንድ መደርደሪያ ነገር ግን ልንገራችሁ። ከዚህ በፊት ያልኳችሁ ቴሌስኮፒንግ ያልኳችሁ አይደል? በተለይ ትንቢት ላይ ቴሌስኮፒንግ የሚባል ነገር አለ ብዬ ተናግሬ ነበር። ፊው ዊክስ ኤጎ ኢፍ ዩ ሪሜምበር ትዝ ይላችኋል። ቴሌስኮፕ ምንድነው እንትን ታደርጉታላችሁ። ውስጡ 2-3 ሌንሶች ስላሉት እንዲህ ትፈቱታላችሁ፣ ከዛ ደግሞ ትሰበስቡታላችሁ። መጀመሪያ ላይ ስታዩት አንዲት ነገር ብቻ ነው የሚመስለው፣ ግን ከውስጥ ያሉ ስታወጡ እየረዘመ ይሄዳል። ልክ እንደዛ በተለይ ቢብሊካል ፕሮፌሲ እንደዛ ነው። ስለ አንድ ነገር ብቻ የሚናገር ይመስለናል፣ ስለ አንድ ዘመን ብቻ የሚናገር ይመስለናል። ጠጋ ብለን ስንመለከተው ኮንደንስድ ሆኖ ግን ብዙ ዘመናትን ብዙ ነገሮችን ይነግረናል። ያልኳችሁን እያሰብን እዚህ ጋር የሚለውን ነገር በተወሰነ ለማየት እንጀምር። መጀመሪያ ምን ይሆናል? አንዱ የሚሆነው ነገር ታላቅ መከራ መንግስታት ከተመሰረቱበት ጊዜ ጀምሮ እስከዚያ ዘመን ድረስ ታይቶ የማይታወቅ ታላቅ የመከራ ጊዜ ይሆናል። ምን አይነት መከራ? ታይቶ የማይታወቅ። ከመቼ ጀምሮ? መንግስታት ከተጀመሩ ጀምሮ። በአንተ ዳንኤል ይገርምሃል ወይ? በግሪክ እየሆነ ያለው አንቲዮኪዮስ ያረጋል ያልኩ ይገርምሃል ወይ? ፋርሶች ያረጉት ይገርምሃል ወይ? ባቢሎን እነ ናቡከደነጾር ያደረጉት ይገርምሃል ወይ? መንግስታት የሚባሉ ከተጀመሩ ጀምሮ ታይቶ የማይታወቅ ታላቅ መከራ ይሆናል። እና አንድ በጣም የሚታወቅ ማቴማቲሽያን እንደገና ፊሎዞፈር ክርስቲያን ፊሎዞፈር አይ ዶንት ኖ ኢፍ ዩ ኖ ሂም ጆን ሌኖክስ የሚባል አለና ብሪቲሽ ነው። ያለውን የሆነ ቦታ አንብቤ ነበረ። አስቡ በተለይ እዚህ ጋር ከእስራኤል አንጻር ከአይሁድ አንጻር የደረሰባቸውን በዘመናት መካከል መከራዎች አስቡ ይልና መጀመሪያ አንቲዮኪዮስ ኤጲፋነስን ያነሳል። እዚህ የሚላችሁ ከሆነ አንድ ጊዜ እንደውም ስናነሳ ምን አለን? የሆነ ጊዜ ሰው ልኮ 80,000 ሰዎችን ከዛ በላይ አስገድሏል ተባብለን ነበር አይደል? በዛ ዘመን የነበሩትን ከተማዎች ስታዩ አይደለም በዛ ዘመን ከዛ በኋላ ኢየሩሳሌም ውስጥ የነበረው ህዝብ ቁጥር ቢበዛ 80,000 በነበረበት ሰዓት ነው። ስለዚህ በጣም ብዙ ሰው ነው የተገደለው። ምናልባት ያን ሰሞን
ለሰንበት ለበዓል ብለው የመጡ ስለሚኖሩ ብዙ ህዝብ ሊኖር ይችላል በኢየሩሳሌም አካባቢ። ብቻ 80 ሺህ በዛን ዘመን ያስገደለውን አስቡ። ምን ያህል ጨካኝ እንደነበር አስቡ። 80 ሺህ ሰው በላይ በኢየሩሳሌም ከተማ የተጨፈጨፈበትን ዘመን አስቡ። ግን እዚህ ጋር ምን ይላል? አይቶ የማይታወቅ መንግስታት ከተመሰረቱ በኋላ አንጦኪዮስ እንኳን ሊያረገው ካለው የባሰ። እሺ 70 ኤዲን አስቡ። የኢየሩሳሌም ዲስትራክሽን ጀነራል ቲቶ ዲስትሮይ ሲያደርግ ጆሲፈስ የጻፈው ጽሁፍ ላይ ወደ 1.1 ሚሊዮን አይሁዶች ተገለዋል ይላል። ቤተ መቅደሱ ፈርሷል። ብዙ ሴቶች ተደፍረዋል። የተቀሩት ባሪያ ተደርገው ተወስደዋል። እርግጥ አንዳንድ ሰዎች 1.1 ሚሊዮን የሚለው በጣም የተጋነነ ቁጥር ነው፣ ጆሲፈስ አጋኖ ነው ይላሉ። ግን ምን ማሰብ ትችላላችሁ? በጣም ብዙ hundreds of thousands ሞተዋል፣ ተገለዋል፣ በጭካኔ ተገለዋል። ኢየሩሳሌምን በቃ አጥፍተዋት 1-3 ህንፃ ግን በተለይ የሄሮድ ህንፃን ትተው ነው የሄዱት ይባላል። ሆን ብለው እያዩ እንዲቆጩ። እንዲኮ ነበር እንድሮ እንዲህ ነበር ስልጣናችን እንዲሉ 1-3 ትተው ሌላው እንዳለ ዲስትሮይ አድርገውባቸው ነው የሄዱት። ቤተ መቅደሳቸውን ዲስትሮይ አድርገው ነው የሄዱት። እንግዲህ አስቡ፣ ለአንድ አይሁድ የቤተ መቅደስ መፍረስ ማለት ምንም ማለት እንደሆነ አስቡ። የመጀመሪያው ቤተ መቅደስ ሰለሞን የሰራው ሲፈርስ ግራ ተጋብተዋል። ምክንያቱም ያስቡ የነበረው ምንድን ነው? እኛ ምንም ኃጢአት ውስጥ ብንኖር ምንም አይነት ኑሮ ብንመላለስ እግዚአብሔር ግን ስሙን ክብሩን ሲምቦል አድርጎ በቤተ መቅደሱ ላይ ስላስቀመጠ ምንም አይሆንም ቤተ መቅደሱ የሚል አመለካከት ነበራቸው። ይወስ ሾኪንግ። በ586 ቤተ መቅደሱ ሲፈርስ እዛ እንደገና ነው ተመልሶ ቤተ መቅደሱ የተሰራው። ዘሩባቤል መተው ነው የተሰራው። ከዛ ኋላ ደግሞ ታደሰ፣ ኤክስፓንድ ተደረገ። አምልኮ ስርዓት የሚያረጉበት ነው፣ ሳክሪፋይስ የሚያረጉበት ነው። ለነሱ በጣም ኢምፖርታንት ፈረሰ። አሁን እኮ ሳክሪፊሻል ሲስተም የላቸው በጂውሽ ሪሊጅን። ምን ያህል ዴቫስቴቲንግ እንደሆነ አስቡ። ከሃይማኖታቸው ሶሳይቲ ከፖለቲካው አንፃር የሞተውን ባሪያ የሆነውን ሰው ከዚህም ይባሰ። እሺ የዛሬ 100 ዓመት ነው በ1930ዎቹ መጨረሻና በ1940ዎቹ መጀመሪያ በሆሊኮስት ወደ 6 ሚሊዮን የሚሆን ጁ ሞተዋል። ምንም እንኳን በአሁን ዘመን በማይገባኝ መንገድ ያንን ለማጣጣል ሰው እየሞከረ እንደው ቢሆንም አልተፈጸመም እያለ ሰው እያወራ ቢሆንም ምንም ማያጠራጥ ወደ 6 ሚሊዮን የሚቆጠሩ አይሁዶች ተገለዋል። በጭካኔ ተገለዋል። በዓለም ዙሪያ ካሉት 1/3 አይሁድ ተገለዋል ይላሉ። አውሮፓ ላይ ያሉትን ደግሞ ስትቆጥሩ 2/3 ነው የተገደለው። 2/3 ምን አይነት ጭካኔ! እኔ እንግዲህ አም ሹር ባይ ናው ከዚህ ጋር በተያያዘ ሂስትሪ ቡክስ ወይ ዶክመንታሪ ወይ ሙቪዎች አይታችኋል። እንዴት ያደርጓቸው እንደነበር፣ እንዴት ሜዲካል ሪሰርች እንደ እንስሳ ይሰሩባቸው እንደነበር፣ ኢቭን ለሳሙና ግብአት ይጠቀሟቸው እንደነበር ያደረጉት ነገር በጣም ከመዘግነኑ የተነሳ ማመን ይከብዳል። ይሄንማ ሰው ሊያደርግ አይችልም ነው የምትለው። ይሄን ሰው ሊያደርግ አይችልም። ይሄን ሰይጣን ራሱ ያደርጋሉ ወይ ብሎ የሚከብድ በጣም ጨካኝ ነገር ነው። በጣም በአውሮፓ የተደረገው በተለይ ናዚ የመራው ይሄ የሆሊኮስት ሆሎኮስት በጣም ሆሊ እያልኩኝ ይቅርታ፣ ሆሎኮስት ኋላ ደግሞ እንዳተችኝ ያው እንግሊዘኛ ሁለተኛ ይህን ሁሉ ጭፍጨፋ የኤፒፋነስን አስቡ፣ የኢየሩሳሌምን መጥፋት አስቡ፣ ሆሎኮስቱን አስቡ። ይሄ ክፍል ግን ገና ስለሱም አይደለም። ታላቅ መከራ ታይቶ የማይታወቅ ይመጣል እና ይሄ ታላቅ መከራ የሚለው ቃሉ ራሱ ኤክስፕሬሽኑ ራሱ በጣም መጽሐፍ ቅዱስ ላይ የተለመደ ነው። አንድ ከብሉይ ኪዳን አንድ ከአዲስ ኪዳን እንሂድ። ከዳንኤል በፊት የነበረ ነብይ የተናገረው ኤርሚያስ 30 ላይ እንሂድ። ኤርሚያስ 30 እንሂድና ከቁጥር 4 እስከ 9 ያለውን እንሂድ። በተለይ ግን ቁጥር 7ን ነው የምፈልገው። ኤርሚያስ 30 ከቁጥር 4 ጀምሮ እንዲህ ይላል። እግዚአብሔር ስለ እስራኤልና ስለ ይሁዳ የተናገረው ቃል ይህ ነው። ስለማ? ስለ እስራኤል፣ ስለ ይሁዳ። እግዚአብሔር እንዲህ ይላል፣ የፍርሃትና የሽብር ጩኸት ተሰምቷል፣ ሰላምም የለም። እስቲ ጠይቁ ተመልከቱ፣
ወንድ መውለድ ይችላል። ታዲያ ወንድ ሁሉ ምጥ እንደያዛት ሴት እጁን በሆዱ ላይ አድርጎ የሰውስ ሁሉ ፊት ጠቁሮ የማየው ለምንድን ነው? ያ ቀን ምንኛ አስጨናቂ ይሆናል። እንደዛ ያለ አይኖርም። ለያዕቆብ የመከራ ጊዜ ነው፣ ነገር ግን ይተርፋል። በዚያን ቀን ይላል የሰራዊት ጌታ እግዚአብሔር፣ በጫንቃቸው ላይ ያለውን ቀንበር እሰብራለሁ፣ እስራታቸውን እበጥሳለሁ፣ ከእንግዲህ ባዕዳን አይገዟቸውም። ነገር ግን ለአምላካቸው ለእግዚአብሔር ለማስነሳላቸውም ለንጉሳቸው ለዳዊት ይገዛሉ። ስለዚህ አገልጋዬ ያዕቆብ ሆይ አትፍራ፣ እስራኤል ሆይ አትደንግጥ ይላል እግዚአብሔር። ቁጥር 4 ጀምረን እስቲ ኖቲስ እናድርግ፣ ኦብዘርቭ እናድርግ። የፍርሃት የሽብር ጩኸት። ወንድ መውለድ ይችላል ወይ? አይ ወንድ መውለድ አይችልም። ኦኬ፣ ወንድ መውለድ ማይችል ከሆነ ለምንድን ነው ታዲያ ምጥ እንደያዘው ሴት ወንድ ለምንድን ነው ሆዱ ላይ እጁን አድርጎ የሚጮኸው? ለምንድን ነው የሰው ሁሉ ፊት የጠቆረው? ቁጥር 7 በጣም ፈልገው፣ ያ ቀን ምንኛ አስጨናቂ ይሆናል፣ እንደዛ ያለ አይኖርም። ለያዕቆብ የመከራ ጊዜ። በዕብራይስጡ ይላሉ እንግዲህ ዕብራይስጡን የሚያነቡ ሰዎች ያ ቀን ምንኛ አስጨናቂ ይሆናል፣ እንደዛ ያለ አይኖርም የሚለውን ሞር ሊተራል ትርጉሙ ታላቅ የሚል ነው እና ለያዕቆብ ደግሞ የመከራ ጊዜ የሚለው የመከራ ዘመን ቀጥታ እና ቃሉ ቅድም ያነበብነው ዳንኤል 12 ላይ ካለው ጋር በጣም ተመሳሳይ። በዕብራይስጡ ታላቅ የመከራ ዘመን፣ እንደዚያ ያለ አይኖርም። እና ይህ ዘመን ምንድነው ስንል ግን በተለይ ኦልድ ቴስታመንት ላይ የሚነሳ ሐሳብ አለ። ዱዋል ፉልፊልመንት የሚሉት ቴዎሎጂያን። ዱዋል ፉልፊልመንት ሲሉ ምንድነው? አንዱ በቅርብ ሊሆን ያለ ኢሚዲየትሊ ሊሆን ያለ ኢን ዘ ሾርት ተርም ሊሆን ያለን ነገር የሚናገሩበት፣ ግን አሁን በቅርብ ሊሆን ያለውን ብቻ ሳይሆን ደግሞ ለወደፊት አልቲሜትሊ ኢን ዘ ሎንግ ራን ደግሞ የሚሆነውንም የሚናገር ነው። ዱዋል ማለት ሁለት ማለት አይደል? ዱዋል ፉልፊልመንት በቅርብ ስለሚሆነውም ነው፣ በወደፊትም ስለሚሆነው ነው። ሾርት ተርም ነው፣ ሎንግ ተርም ነው። እዚህ ጋር ኤርሚያስ እየተናገረ ያለው በኤርሚያስ ዘመን ሊሆን ስላለው በቅርቡ ሊሆን ስላለው እስራኤል ማን ነው? በተለይ ኢየሩሳሌም፣ ይሁዳ በባቢሎን መወረሯ፣ በግዞት መወሰዳቸው በኋላ ዳንኤል ላይ የሚደርሰው በተለይ መጨረሻ ላይ ሊሆን ስላለው በ586 አካባቢ በጣም የሚያስፈራ የመከራ ጊዜ ነው። ግን እሱ ብቻ እንዳልሆነ ደግሞ እርግጠኛ መሆን ይቻላል። ለምን ብትሉ ተመልከቱ ቁጥር 9 ላይ ነገር ግን ለአምላካቸው ለእግዚአብሔር ለማስነሳላቸው ለንጉሳቸው ለዳዊት ይገዛሉ። እንግዲህ ንጉስ ዳዊት አይነሳም አይደል? ንጉስ ዳዊት ሞቷል። ማን ነው እዚህ ጋር? መሲሁ ነው። ለመሲሁ ይገዛል። ስለዚህ ይሄ ደግሞ ምንድነው የሚያሳየው? የመጨረሻውን ዘመን ነው የሚያሳየው። የመጨረሻውን ዘመን። ስለዚህ አዎ በባቢሎን መማረካቸውን ያ በቅርቡ ሊሆን ስላለው በተወሰነ የሚጠቁም ቢሆን ግን አልቲሜትሊ መጨረሻውን ዘመን ያንን ዘመን ምን ይለዋል? ያ ቀን ምንኛ አስጨናቂ፣ እንደዛ ያለ አይኖር፣ ታይቶ አይታወቅም። መንግስታት ከተጀመሩ ጀምሮ ታላቅ የመከራ ጊዜ ብለን ያነብ ግን ይተርፋሉ ሚልም አለ። ግን ይተርፋሉ ሚልም አለ አይደለ? ቅድም ኤርሚያስ 30:7 ላይ ልክ እንደዛ ዳንኤል ምዕራፍ 12 ላይ እንደዛ እኮ ነው የሚለው። ነገር ግን በዚያ ጊዜ ስማቸው በመጽሐፍ ተጽፎ የተገኙ ህዝብ ሁሉ ይድናሉ። ግን አንደኛ ምን ይሆናል አለ? ታላቅ መከራ። ግን ታላቅ መከራ ብቻ አይደለም የሚሆነው፣ ድነት ደግሞ ይሆናል። በነገራችን ላይ ይሄ ታላቅ መከራ የሚለው ሐሳብ ቅድም እንዳልኳችሁ
በብሉይ ኪዳን ላይ ብቻ የተጠቀሰ ሳይሆን ጌታችን ኢየሱስ ክርስቶስ ራሱ የጠቀሰው ነው። ቶሎ ብዬ ለማንበብ ማቴዎስ 24 ላይ ልሂድ። ማቴዎስ 24 ላይ ጌታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ሲናገር ይሄ ቅድም ቴሌስኮፒንግ ያልኳችሁን ሐሳብ የሚያሳይ ነው። ኢቭን እሱ አይደለ አንደኛ በሰባ ኤዲ ቤተ መቅደሱ ስለሚፈርስበት ዘመን የሚናገርበት ግን እሱ ብቻ ሳይሆን የመጨረሻውንም ዘመን ደግሞ የሚናገርበት ምዕራፍ ነው። በተለይ 24 እና 25 እና ማቴዎስ 24 21 ላይ እንደዚህ ይላል። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያቅ ከዚያም በኋላ የሚስተካከለው የሌለ ታላቅ መከራ ይሆናል። በጣም አይመሳሰልም? ታይቶ የማይታወቅ መንግስታት ከተመሰረቱ ጀምሮ ታይቶ የማይታወቅ ታላቅ የመከራ ጊዜ ይሆናል ያለው ዳንኤል እዚህ ጋር በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያቅ እስከ ዛሬ ከዚያም በኋላ የሚስተካከለው የሌለ ታላቅ መከራ ይሆናል። ቀኖች ባያጥሩ ኖሮ ስጋ ለባሽ ሁሉ ባልተረፈ ነበር። ስለተመረጡት ሲባል ግን እነዚያ ቀኖች በተለይ ወረድ ብላችሁ ስታነቡ የሰው ልጅ ጌታ ኢየሱስ ክርስቶስ እንዴት በክብር በደመና እንደሚመጣ እንዴት በግልጥ እንደሚመጣ የሚናገርበት ክፍል ነው። ዴፊኒትሊ ስለ መጨረሻው ዘመን የመጨረሻው መጨረሻ ዘመን የሚናገርበት ነው። ይሄ ያልኳችሁ ታላቅ የመከራ ዘመን የመከራ ጊዜ የሚለው ቢብሊካል ቮካብለሪ ነው፣ ተርም ነው። ብሉይ ኪዳን ላይም አዲስ ኪዳን ላይም ያለ በተለይ ደግሞ የመጨረሻውን ዘመን ማሳያ ነው። በተለይ የማቴዎስ ወንጌሉ አጻጻፉ ጌታ ኢየሱስ ክርስቶስ ከዳንኤል 12 ሐሳብ ጋር አገናኝቶ ጠቅሶ የሚናገር ነው የሚመስለው። ምን ይሆናል በዚያን ዘመን የተባለው መጨረሻ ዘመን የተባለው አንዱ ታላቅ መከራ ታላቅ የመከራ ጊዜ ግን እሱ ብቻ ሳይሆን ደግሞ ድነት መቼ በዚያን ጊዜ ምክንያቱም ነገር ግን በዚያን ጊዜ ይለናል በዚህ መከራ መሃል ስማቸው በመጽሐፍ ሁሉ ተጽፎ የተገኘው ሕዝብ ሁሉ ይድናሉ። ማን ነው የሚድነው? ሕዝብ ሁሉ። ብዙዎች ተነስተው እስራኤላውያን በተለይ እዚህ ጋር ስለ እስራኤላውያን ነው የሚናገረው፣ ስለ አይሁድ ነው። አይሁድ ሁሉ ይድናል ብለው ይናገራሉ። አይ ቲንክ እዛ ውስጥ ላለመግባት ልሞክር፣ ግን በእርግጠኝነት አይሁድ ሁሉም ይሁን እንደ ኔሽን ማስ ኮንቨርዥን ይሁን ምናውቀው ግን ለመዳን ኤትኒሲቲ፣ ሪሊጅን፣ ሄሪቴጅ የሚድኑት እዚህ ጋር ራሱ የሚነግረን ምን የሆኑት ነው ይላል። ስማቸው በመጽሐፍ ተጽፎ የተገኘ በመጽሐፉ ላይ ተጽፎ ስም መገኘት አለ። ይሄ በመጽሐፍ ላይ ስም መጻፍ የሚለው ሐሳብ በተለይ በዛ ዘመን ከነበረው ጋር አገናኝተን ማየት አለብን። ሁሉ ጊዜ የሚጠቅመን ልክ ወደኛ አምጥተን ከማሰባችን በፊት ሂሬንድ ነው ከማራታችን በፊት ዘን ኢን ዜር አይደል? መጀመሪያ ያኔ ምንድነው ጸሐፊው ይጽፍ አንባቢዎቹ የሚረዱት ሐሳብ ምንድነው፣ በዛ ዘመን የነበረው ሂስቶሪካል ባክግራውንዱ ምንድነው የሚለው ማወቅ በጣም ጥሩ ነው። እንትን ለመሆን አይደለም የሆነ ሾፍ ለማድረግ ወይም በቃ የሆነ ነገሩን ከበድ ለማድረግ ሳይሆን በትክክል ለመረዳት የሚጠቅመን እሱ ስለሆነ ትክክለኛውን ትርጉም ማግኘት ስላለብን በዛን ዘመን አንዱ የተለመደው ነገር ምንድነው መዝገብ አለ እና ያ መዝገብ ምንድነው የዛ ከተማ ወይም የዛ ሀገር በተለይ የዛ ከተማ ዜጎች ስም የተጻፈበት መዝገብ። እንደዚህ አይነት የተለመደ ነው። መዝገብ አለ፣ እዛ ላይ ስማቸው ይጻፋል። ምክንያቱም የዛች ከተማ ዜጎች ናቸው። ስለዚህ እነዚህ ይድናሉ የተባሉት ህዝብህ ነው እርግጥ የሚለው አው ህዝብህ ነው የሚለው በተለይ እዚህ ጋር ከእስራኤል አንጻር እየተናገረ ቢሆንም ቅድም ያነሳሁት ሐሳብ አለ አይደል? ብዙ ቴክኒካል ላለማድረግ ሞክራለሁ፣ ግን አንዳንድ ቦታ ላይ ግን ቴክኒካል መሆን ስለሚያስፈልገኝ ይቅርታ ታረጉልኛላችሁ። መጽሐፍ ቅዱስ ላይ ፕሮግሬሲቭ ሬቨሌሽን ይባል ነገር አለ። ምንድነው? እግዚአብሔር አምላክ ለህዝቡ ነገሮችን በዘመናት መካከል ይሄ መገለጡን እያሰፋ ነው የመጣው አይደል? ቀስ ቀስ እያለ የበለጠ መጋረጃው እየተከፈተ ነው የመጣው። ለምሳሌ ዘፍጥረት 3ን ተመልከቱ። መጀመሪያ ወንጌል እኮ ሂንቱን የምናገኘው ዘፍጥረት 3 ላይ ነው አይደል? በዘርህና በዘሯ መካከል ጠላትነት አደረገ። እሱ ራስን ይቀጠቅጣል፣ አንተ ደግሞ ሸኮና
ፕሮቶ ኢቫንጀሊዮን ይወጣል የመጀመሪያው ወንጌል እና ይሄ ሐሳብ ከዛ እየሰፋ ነው የሚሄደው። አብርሃምን ይጠራዋል፣ ሕዝብ ያደርገዋል፣ ከዛ የእስራኤል እና እግዚአብሔር የማዳን እቅዱን አሰራሩን የበለጠ እየገለጠ ይመጣና አዲስ ኪዳን ላይ ሲመጣ ነው ፍንትው ብሎ ምናየው። እንደውም አንድ ቢቢ ወርፊልድ የሚባል በጣም ታዋቂ ቴዎሎጂያን ስሙን ሆን ብዬ ነው የምጠራው፣ ስለሱ ብታነቡ የጻፋቸው ነገሮች ይጠቅማል። ምን ይላል? አዲስ ብሉይ ኪዳን ማለት መብራት ጠፍቶ ግን ፉሊ ፈርኒሽድ የሆነ ሩም በሉት ይላል። ሁሉ ነገር አለ፣ ሶፋው አለ፣ ምኑ አለ፣ ምናምን ፉሊ ፈርኒሽድ ነው፣ ግን ምንድነው መብራት ጠፍቶ። አዲስ ኪዳን ግን ደግሞ ምንድነው መብራቱ የበራበት ያው ሩሙ ነው፣ ግን ምን ሆነ መብራት በርቶ። ብዙ ነገሮች እኮ ስለ ክርስቶስ ጥላ ናቸው አይደለ? ኢቭን ሳክሪፊሻል ሲስተሙን ተመልከቱ። ብዙ ነገሮች ጥላ ናቸው አይደል? በደንብ እኮ ዘሌዋውያን የሚገባን አዲስ ኪዳን ሄደን በተለይ ዕብራውያንን ካነበብን በኋላ ተመልሰን ስንመጣ አሁን ብዙ ሰው የሚመስለው ወንጌል የሚለው ሐሳብ ራሱ የጀመረው ኒው ቴስተመንት ላይ ነው። ኖ ኢቭን ዘ ጉድ ኒውስ በተለይ ኢሳይያስን ሄዳችሁ እዩ። እነዚህ ነገሮች ሁሉ አሉ ብሉይ ኪዳን ላይ፣ ግን ቀስ እያለ ሪቪልድ እየሆነ ነው። ሶ እዚህ ላይም ዳንኤል ለዳንኤል ሲነግረው በዛን ዘመን ባለው ሬቨሌሽን መጠን እንየው። ምክንያቱም ከዛ በኋላ ነው አዲስ ኪዳን የመጣው የሰፋው። የእግዚአብሔር ሕዝብ እውነተኛ አማኝ የሆኑ አይሁዶችንም እውነተኛ አማኝ የሆኑ አሕዛብንም እንደሚጨምር አንዳንድ ለእስራኤል የተነገሩ ነገሮች በቤተ ክርስቲያን ውስጥ ፉልፊልድ እንደተደረጉ እነዚህ ነገሮች በኋላ ኤፌሶንን ስናነብ ገላትያን ስናነብ ነው ይገባ። ስለዚህ እዚህ ጋር በተለይ ስማቸው በመጽሐፍ ላይ ተጽፎ የተገኘው ሕዝብ ሁሉ ሲል አዎ ዴፊኒትሊ እስራኤልን የሚነካ ነው። ግን እስራኤል ብቻ ነው ብለን ግን ለማሰብ ሊያዳግት ይችላል። ምክንያቱም እውነተኛ እስራኤላዊ እውነተኛ አይሁድ ማን ነው? እውነተኛ የአብርሃም ልጅ ማን ነው ነው የሚለን አዲስ ኪዳን ላይ ያመነ እሱ ባመነበት እምነት አይደል? እኛም አይደል ምክሬ ባለፈው ስናወራ የነበረው አይደል? አዎ በለኝ እንጂ እጨነቃለሁ እጨነቃለሁ። ሮሜ 4 ላይ ነው አይደል? እሱ ባመነበት እምነት ነው እኛም የጸደቅነው። እውነተኛ እስራኤላዊ ማን ነው? የተገረዘ ነው ወይ? አይደለም አይደለም፣ የልብ መገረዝ ነው ይላል። አዎ ስለ እስራኤል እዚህ ጋር የሚናገረው ነገር ቢኖርም ግን ለሌሎችም ለአማኞች በአጠቃላይ አፕሊኬሽን አለ። ኤኒዌይ በእርግጠኝነት ግን የሚነግረን ማን ነው የሚድነው ስንል ስማቸው በመጽሐፍ ተጽፎ የተገኙ የዛች ሀገር ዜጎች የሆኑ እና ይሄ መጽሐፍ የሚለው ሐሳብ እንዳልኳችሁ የከተማው ዜጋ መሆናቸው ሬከርድ ነው። ግን ዳንኤል ላይ ብቻ የተጻፈ አይደለም። አይም ፕሪቲ ሹር ባይናው መጽሐፍ ላይ ተጽፎ ሲባል የህይወት መዝገብ የሚለው ይመጣላችኋል አይደል? እስቲ ራእይ ላይ እንሂድ። 1-3 ቁጥሮችን ቦታዎችን ቴክስቶችን እንሂድ። የመጀመሪያው ራእይ 13 ላይ እንሂድ። ራእይ 13:8 ላይ እንዲህ ይላል፣ ዓለም ከተፈጠረ ጀምሮ በታረደው በግ የህይወት መጽሐፍ ላይ ስማቸው ያልተጻፈ የምድር ሰዎች ሁሉ ለአውሬው ይሰግዳሉ። የምን መጽሐፍ? የታረደው በግ የህይወት መጽሐፍ። እውነተኛ አማኞች ያልሆኑ የሰማይ ዜጎች ያልሆኑ እነዚህ ምን ያደርጋሉ? በዛ በመከራው ዘመን በትሪቢዩሌሽን ጊዜ ምን ያደርጋሉ? ለአውሬው ይሰግዳሉ። ምዕራፍ 20 በተለይ ስለ ፍርድ የሚናገረው ክፍል ምዕራፍ 20 ቁጥር 12 ላይ እንዲህ ይላል፣ ሙታን ታላላቆች ታናናሾችን በዙፋኑ ፊት ቆመው አየው፣ መጽሐፍ ተከፈተ፣ ሌላም መጽሐፍ እርሱም የህይወት መጽሐፍ ተከፈተ። እንደውም ወረድ ብሎ ቁጥር 15 ላይ ስሙ በህይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። የዘላለም ፍርድ ተፈረደ። የዘላለም ህይወት ሳይሆን የዘላለም ፍርድ ሆነበት። በዚህ በህይወት መጽሐፍ ላይ ያልተጻፈ። ምዕራፍ 21 ቁጥር 27 በበጉ የህይወት መጽሐፍ ከተጻፉት በስተቀር ጸያፊ ነገር ሁሉ ርኩሰትና ውሸትንም የሚያደርግ ከቶ ወደ እርሷ አይገባም። እርሷ ምንድናት? ከተማይቱ የትኛው? አዲሲቱ ኢየሩሳሌም። ወደ አዲሲቱ ኢየሩሳሌም ለመግባት ምንድን ነው የሚያስፈልገው? በበጉ የህይወት መጽሐፍ። በጉ ማን ነው? ኢየሱስ ክርስቶስ። ወደዚች ከተማ ለመግባት
ይህንን ታላቅ ድነት ኤክስፒሪየንስ ለማድረግ የሚያስፈልገው በክርስቶስ ኢየሱስ ጌታችን በጣም የሚገርመኝ ክፍል አለ ሉቃስ 10 ላይ ወደዛ አንሂድ 72ቱን ስልጣን ይሰጣቸዋል አይደል በአጋንንት ላይ ስልጣን ይሰጣቸዋል ይሄዳሉ ከዛ አጋንንት ተገዙልን ብሎ በጣም ኤክሳይትድ ሆነው ይመጣሉ አይደል በጣም ኤክሳይትድ ሆነው ሲመጡ ስልጣን ሰጥቻችኋል ስልጣኑን ሁሉ በአጋንንት ላይ ሰጥቻችኋል እና ግን በዚህ እና በምን እንደሰት እንዴ እኔ አሁን በእነሱ ቦታ ሆንኩና በተለይ ይኸውላችሁ አሁን አጋንንትን ማስወጣት ለአይሁድ መረዳት አለበት ኢትስ ኖት ኮመን ብሉይ ኪዳን ላይ እስቲ ሂዱና ፈልጉ የምታዩት ነገር አይደለም አሁን በዚህ አሁን በመጨረሻው ዘመን መንፈስ ቅዱስ ከወረደ በኋላ ጸጋ ስጦታዎች ከፈሰሱ በኋላ የተለመደ ነገር ነው አይደል አጋንንት መጮ ያው እኛ እንኳን ብዙ ለወንጌል ስርጭት ማንወጣ ሰው ማራ ያው አናይም ግን ኢትዮጵያ በጣም የተለመደ ነው አይደል አይታችሁ ማታቆልት ነው በጣም የተለመደ ነው አጋንንት መጮ አይደለም ለነሱ ግን በጣም ቢግ ዲል ነው የተለመደ አይደለም እና አጋንንት ይጮህላል በጣም ትልቅ ነገር ደግሞ እውነትም በጣም ትልቅ ነገር ነው ተገዙልን እንደው ጮህም አይደለም አንዳንደኛ ነው እዛው ስታልግባ መገዛቱ ነው በዚህ አትደነቁ ይሄ ኢምፖርታንት አይደለም አይደለም ዲስሚስ እያደረገ አይደለም ስልጣን ይሰጣል ግን በሰማይ ጻፉ በዚህ ተደሰ እውነት እኮ ነው እኔ ታውቃ እንግዲህ የምታውቁኝ ታውቃላችሁ አይ ኳስችን ለምንድን ነው በዚህ ማን እንደሰተው ለጊዜ ኳስችን ስለማድረግ አንዳንዴ ምን ይሆንብኛል መሰላችሁ አንድ ሰባኪ የሚለው ነገር አለ በጌታ በኢየሱስ ሰዎች የሚያምኑት ጌታ ኢየሱስን እንደ ፋየር ኢንሹራንስ ስለሚይዙት ምን ለማለት ነው ሲኦል ላለመግባት በቃ እኔ ሲኦል መግባት አልፈልግም በቃ ኢየሱስን አምኛለሁ በቃ እንደዛ አይደለም የዘላለም ህይወት እኮ ይህ ታላቅ አምላክ አባቱ ነው ተቀብሎኝ ከእርሱ ጋር ህብረት ፊቱን እያየን እኮ ይለናል ፊቱን እያየን ፀሐይ የሚባል ሳያስፈልገን ክብሩ እያበራልን ከእሱ ጋር እንኖር ነው የሚለው መጽሐፍ እኮ የሚነግረን ይሄንን ነው ግሪዲ የመጨረሻ ተስፋችን እሱ ነው መጽሐፍ ቅዱስ ቢለው ታሪክ ሁለት ይጠቅሰው ነበረ ቲቶ ላይ አይደለ our blessed hope የተባረከው ተስፋችን የጌታ መምጣት እና በዚህ ተደሰቱ ታላቅ መከራ ግን ደግሞ በመጽሐፍ ላይ ስማቸው የተጻፈ ደግሞ ለነሱ ድነት ሌላ ደግሞ ቁጥር 2 ላይ ሶስተኛ ትንሳኤ ይሆናል እና ይሄ ትንሳኤ ለማን ነው ስትሉ በምድር አፈር ውስጥ ካንቀላፉት ብዙዎቹ ይነቃሉ መጽሐፍ ቅዱስ ላይ እንደየኮንቴክስቱ ብዙዎቹ የሚለውን ቃል ስንተረጉም መጠንቀቅ አለብን አንዳንዱ ላይ ብዙዎቹ ሲል ሊትራሊ ብዙዎቹ ነው አንዳንዱ ላይ ግን ብዙዎቹ ሲል ሁሉም የሚል ሐሳብ እና እዚህ ጋር በተለይ በምድር አፈር ውስጥ ካንቀላፉት ውስጥ ብዙዎቹ ይነቃሉ አንዳንዶቹ ለዘላለም ሕይወት ሌሎቹ ለውርደትና ለዘላለም ጉስቁልና ይነሳሉ ትንሳኤ አለ ለሁሉም ትንሳኤ አለ ግን ትንሳኤው ላይ ልዩነቱ ዴስቲኔሽኑ ነው የሚመሳሰሉት ካንቀላፉበት ነው ሰዎች ይሄንን አይተው ማንቀላፋት ሚሊዮን ይወስዱና የነፍስ ማንቀላፋት ይሄ ሶል ስሊፕ ነው የሚያደርገው ሰው ሲሞት ይላሉ I don't agree with that explanation ለምን ብትሉኝ መጽሐፍ ቅዱስ አንዳንድ ጊዜ ይሄ ዩፎሚዝም የሚባል ዘዴ ይጠቀማል ይሄ አንዳንድ ከበድ የሚለን ነገር ቀለል ባለ መንገድ ይገልጣል እና ማንቀላፋት ነው ለምሳሌ ፊልጵስዩስ ምዕራፍ 1 ከቁጥር 21 ጀምራችሁ ስትመለከቱ ለኔ መኖር ምንድነው አለ ጳውሎስ ጥቅም ነው አይደል ክርስቶስ ነው ተሳስቶ ከሚያሳስት ይጠብቃችሁ to live is Christ to die is gain አይ በእንግሊዘኛ ብለው አልተሳሳተም ለኔ ግን መኖር ምንድነው ክርስቶስ ሞት ግን ጥቅሜ ለምንድነው ጥቅም የሆነው በጣም ዲፕረስድ ስለሆነ ከጌታ ጋር ቴንክ ዩ ታርጉ ከጌታ ጋር ስለምን አይደል ከጌታ እኔ እንደው በሁለት ሐሳብ ነኝ ይላል አይደል እዚህ ልቆይና እናንተ አላጋልግል ወይስ ጌታ ጋር ልሂድ እሱ ብቻ ሳይሆን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 8 ላይ to be away from the body is to be with Christ
with the law በቃ ከዚህ አካል መለየት ማለት ከክርስቶስ ጋር መሆን ነው። ስለዚህ የኔ ፈርም ኮንቪክሽን እነዚህ በተለይ ጥቅሶችን ይዤ ሰው ሲሞት ነፍሱ ታንቀላፋለች ሳይሆን ማንቀላፋት የሚለው እንዳልኳችሁ ቀለል አድርጎ ሞት የሚለውን ቃል ሲጠቀም ነው። ሰው በክርስቶስ ያመነ ሰው ሲሞት ነፍሱ ወደ አምላክ ነው። አካል የሚለብሰው መቼ ነው? ጌታ ኢየሱስ ሲመጣ። እሱ ግን ወደዛ ነው የሚሄደው። እነዚህ በምድር አፈር ውስጥ ያንቀላፉት የሞቱት ምን ይሆናሉ? ይነሳሉ። ሲነሱ ዴስቲኔሽናቸው ግን ይለያያል። ሁለተኛው ግሩፕ በጣም ከሚያሳቅቀው ልጀምር፣ ለውርደትና ለዘላለም ጉስቁልና። ወገኖች የመጨረሻ ውርደት የመጨረሻ ጉስቁልና ምንድነው ታውቃላችሁ? ከእግዚአብሔር ተለይቶ መጥፋት። አሁን ብዙ ጊዜ ለኛ ውርደት ምንድነው? ሰው ሲንቀን፣ ሰው አንቱ ሳይለን፣ ሰው ሳያደንቀን፣ ሰው ሲረሳን። ጉስቁልና ምንድነው? የመጨረሻ ጉስቁልና ምንድነው? ብንፈልገው በምድር ላይ አስፈላጊ የምንለው ማቴሪያል ነገር ሳይኖረን የመጨረሻው ጉስቁልና ግን የዘላለም ጉስቁልና ነው። የመጨረሻው ውርደት የዘላለም ውርደት፣ እሱም ከእግዚአብሔር መልካምነት ተለይቶ መጥፋት፣ መጣል፣ በዛ እሳት ውስጥ በዛ የሁለተኛውን ሞት ኤክስፒሪየንስ ማድረግ። ለሰይጣን ለሱ መላእክቶች በተዘጋጀው በዛ በማይጠፋው እሳት ውስጥ መጣል። and this is real። አሁን በዚህ ዘመን አንዱ የማይነገረው ነገር ለገሃነም ነው። ገሃነም ስለ ሲኦል አይነገርም። ለምን? people are going to be terrified። አሁን ለምሳሌ ይሄን ነገር ደጋግሜ ባነሳ ምን ብዬ እፈራለሁ? ጉባኤ ቁጥር ያንሳ። definitely viewers አይኖሩኝም። ሰው ያለ ነው ከስተመር ሰርቪስ ውስጥ ነን ማለት አይደል? ከስተመር ሰርቪስ ሲሆን ምንድነው? what does the customer want አይደል? ምንድነው? ከስተመሩ ምን ይፈልጋል? ይሄንን የምትፈልጉት ይሄን አትፈልጉትማ። but we are in the service of God አይደል? እኛ የምናገለግለው ግን እግዚአብሔር ደግሞ የሚጠቅመው እውነቱን መናገር፣ በተለይ ከዘላለም ሕይወት ጋር በተገናኘ። እኔ ሰው አልቶኝ አልሰማም ብሎኝ አንድ ሰው ሰምቶኝ ቢድን እኮ ነው የሚሻለው። አንድ ሰው ሰምቶኝ ዘላለም ውርደት የሚባል አለ፣ ዘላለም ሞት የሚባል አለ አለ። ራእይ ላይ እንሂድ። ራእይ 20 ሁለት ክፍሎችን ላነብ ነበር ከጊዜያችን አንጻር አንድ ነው። ከዚያም በኋላ ራእይ 20:11 ታላቅ ነጭ ዙፋንና በእርሱ ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። አይ ቲንክ ባለፈው ሳምንትም ብያችኋለሁ። አንድ ክፍል ራእይ ላይ አንብቤላችሁ አለቆች፣ ገዦች፣ ጌቶች ተደበቁ አይደል የሚለው? ከተራሮች ወደቁብን፣ ከበጉ በቁጣው ደበቁ። ምናመልከው አምላክ ታላቅ ነው ብያችሁ ስለሱ እንድንሰብክ ስለተፈቀደልን፣ ስለሱ እንድንዘምር ስለተፈቀደልን፣ አባት እንድንለው ስለተፈቀደልን፣ ልጅ ስላደረገን በፍጹም እንዳንሰብ አምላካችን በጣም ታላቅና የሚያስፈራ። ለዛም ነው ልጅ መሆናችን ሊያስገርመን የሚገባ። ለዛም ነው እንድንዘምር፣ ለዛም ነው እኔ ስለሱ እንድናገር ፈቀደልኝ ብዬ መገረም አለብን። እግዚአብሔር አምላክ እንዲህ ነው፣ ቃሉ እንዲህ ይላል ብዬ እንድናገር እኔ ተፈቀደልኝ ማለት አለብን። እኔ ብቻ ሳልሆን ከእኔም የተሻላችሁ ሰው መገረም አለብን። ስለ እግዚአብሔር እኛ ሰው ልጅ ተፈቀደለት። ይህ ትንሽ ፍጡር ያውም ደግሞ ያመፀ ሉክ ፍጥረት ራሱ እንዴት ሪያክት እንደሚያደርግ ምድርና ሰማይ ከፊቱ ሸሹ። ለዛ ነው ማዳኑ ሊገርመን። ስፍራም አልተገኘላቸው። ሙታን፣ ታላላቆች፣ ታናናሾች በዙፋኑ ፊት ቆመው አየው። ኦል ካይንድስ ኦፍ ፒፕል ማለት ነው። መጽሐፍም ተከፈተ፣ ሬከርድ ማለት ነው። ሊትራል መጽሐፍ አድርገን አናስበው።
ሌላም መጽሐፍ እርሱም የሕይወት መጽሐፍ ተከፈተ። ሙታንም በመጽሐፍ ተጽፈው በተገኘው መሰረት እንደ ስራቸው መጠን ተፈረደባቸው። ታውቃላችሁ፣ ሰው እኮ በስራው ይፈረድበታል። በስራው ነው የሚፈረድ። እማያምን ሁሉ ደግሞ ስራው አመፅ ስለሆነ ምንድን ነው የሚሆነው? ዘላለም ሞት። እኛን እኮ ያተረፈን የክርስቶስ ስራ ለኛ ስለሚቆጠር። ባህርም በውስጡ የነበሩትን ሙታን ሰጠ። ሞትና ሲኦልም በእነሱ ውስጥ የነበሩትን ሙታን ሰጡ። ምንድን ነው? በቃ ሙታን ሁሉ ተነሱ። ታላቅ ታናሽ በሉ፣ አሟሟቱ የተለያየ ይሁን፣ የተለያየ ጂኦግራፊካል ሎኬሽን ላይ ይሁን፣ እያንዳንዱ እንደ ስራው መጠን ተፈረደበት። ኤቭሪባዲ ሬዘረክትድ ሆነ። ኤቭሪባዲ ዋዝ ጃጅድ። ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። የእሳቱ ባህር ሁለተኛ ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። ወይ መጽሐፍ ቅዱስ አለመቀበል ነው፣ ወይ መጽሐፍ ቅዱስ መቀበል ነው። አይ ቲንክ ዊ ሃቭ ቱ ኦፕሽን። የምንቀበል ከሆነ እነዚህን ነገሮች ልንክድ አንችልም። መካዳችን ለሰሚዎቻችንም አይጠቅማቸው። አንድ ቀን በዙፋኑ ፊት መቆም አለ። በሚያስፈራው በእግዚአብሔር ዙፋን ፊት መቆም አለ። ሰማይና ምድር ስፍራ እስኪያጡ ድረስ ከፊቱ የሚሸሹበት፣ የሞተ ሁሉ የሚነሳበት፣ እንደ ስራው የሚፈረድበት፣ የሰው ሁሉ ስራ ደግሞ በእግዚአብሔር ፊት ጽድቅ ስላልሆነ የክርስቶስን ጽድቅ ካልለበሰ በሕይወት መዝገብ ላይ በክርስቶስ ኢየሱስ አምኖ ስሙ ካልተጻፈ በእሳት ባህር። አንድ ሰው ሲናገር በጣም ብዙ ዲቴል ለምንድን የሌለን ስለ ገሃነም ብሎ ያስብ ያለው ነገር በጣም ያስማማኛል። በጣም ከአእምሯችን በላይ ስለሆነ ሊገባን ስለማይችል። ሁለተኛው አርጊውመንት ግን ሰው የሚያነሳው እንዴት እግዚአብሔር መልካም ከሆነ እንዴት እንደዚህ ያደርጋል? እግዚአብሔርማ መልካም ስለሆነ እኮ ነው። ኢቭልን እኮ ስለሚጠላ ነው ኢቭልን ፓኒሽ የሚያደርገው አይደል? መልካም የሆነ እኮ ኢቭልን ፓኒሽ ያደርጋል። አንዴ መልካም ነው የምንለው ሰው እኮ ክፋትን አይቶ ሚል ሰው መልካም ነው ትሉታላችሁ እንዴ? ቃሉን መሰላችሁ? መልካምን አይቶ ችላ ሚል አመፀኛ። ኢቭልን እግዚአብሔር ክፋትን ይቀጣል። ቶለሬት ያደርጋል። ግን ደግሞ እግዚአብሔር ከዚህ ቅጣት ማምለጫ አዘጋጅቷል። ከተማ አዘጋጅቷል። ወደ ከተማው መግቢያው ደግሞ ማን ነው? ክርስቶስ ኢየሱስ። ግን ለዘላለም ጉስቁልና ይነሳሉ፣ ለውርደት ይነሳሉ ያላቸው እንዳሉ ሆኖ ደግሞ ሌላ ግሩፕ አለ። መጀመሪያ ላይ ጠቀሰ፣ ለዘላለም ሕይወት። ሕይወት ከመተንፈስ ያልፋል፣ ከመብላት ከመጠጣት ያለ። የዘላለም ሕይወት ስንል ለዘላለም ይተነፍሳሉ ከሚል ዴፊኒሽን መውጣት አለ። መጽሐፍ ቅዱስ እንደሚነግረን ምንድነው የዘላለም ሕይወት? አንድ ቴክስት ላሳያችሁ። ወደሚቀጥሉት ቁጥሮች እንግዲህ አልሄድም ከጊዜ አንፃር። እንግዲህ ዳንኤል መጽሐፍ አላልቅ ብሏል ካላችሁ መስጫ ቦክስ እናስቀምጥ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንተ ብቻ እውነተኛ አምላክ የሆንከውን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እንደገና ላንብብ። አንተ ብቻ እውነተኛ አምላክ የሆንከውንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ነው። የዘላለም ሕይወት ማወቅ ነው ይለናል። ኦኬ፣ ማወቅ ነው። የሆነ ትሩዝን፣ የሆነ ስቴትመንትን፣ የሆነ ዶክትሪን ኖ፣ ፐርሰንን ማወቅ። ብቸኛ አምላክ የሆንከውን አንተ እና የላከውን ኢየሱስ ክርስቶስን። በነገራችን ላይ አንዱ ስለ ክርስቶስ ኢየሱስ
አምላክነት ከሚጠቁሙን ክፍሎች አንዱ ይሄ ነው። ለምን ኢን ዋን ስቴትመንት የዘላለም ሕይወት ማለት አብንና ወልድን ማወቅ ነው። ራሱን በአብ እኩል ሲያረክታል። ምክንያቱም የዘላለም ሕይወት አንተ ብቸኛ አምላክ የሆንከውን ማወቅ ነው ብቻ ብሎ አይደለም ይሄ እና የላከውን ኢየሱስ ክርስቶስን ማወቅ። አንዱ ስለ ክርስቶስ አምላክነት ስንከራከር ልናነሳ የሚገባ ቴክስት ግን ሞራል ፌል እንገራችሁ። የዘላለም ሕይወት ማለት ይሄ ነው። አያችሁ ከመተንፈስ ያልፋል ያልኳችሁ። it is to know God ፐርሰን ነው። ግን አደራ ስለ እግዚአብሔር ማወቅ ያልፋል። ኮርስ ያስፈልጋል አይደል? የእግዚአብሔር ባህሪያት ኢንኮሙኒኬብል ኮሙኒኬብል ከፍጥረቱ ጋር የሚጋራው ባህሪያት የማይጋራቸው ባህሪያት ብሎ እነዚህን ትምህርቶች ማጥናት ተገቢ ነው። ምንም ጥያቄ የለው። ቢያንስ ይሄን እንደማልከራከር ታውቃለህ። በጣም ኢምፖርታንት በጣም ግን ከዛ ያልፋል። ያንን አውቀን ዶክትሪናል ስቴትመንቶችን አእምሯችንን አጭቀን እንድንሄድ ግን አይደለም። የአምላካችንን ባህሪ እንድንረዳ ነው። ዶክትሪኖቹ ወደ ዶክትሪኑ ባለቤት ከዶክትሪኑ ጀርባ ወዳለው አምላክ ሊመራን ይገባል። በጣም ዶክትሪን ኢንትረስቲንግ ስለሆኑ ኢንቴሌክቹዋሊ ፋሲኔቲንግ ስለሆኑ ብዙ ጊዜ ዶክትሪኖችን እናጠናና ዶክትሪኖች ላይ እናቆማል። በጣም ባይዘው በጣም ፋሲኔቲንግ ኢትስ ጉድ። በጣም የመጽሐፍ ቅዱስ አስተምሮች እኔ አእምሮዬ ሰፊ ነው ለሚሉ ሁሉ ከበቂ በላይ ተዝቆ የማያልቅ ነው እና በተለይ ኢንቴሌክቹዋል ፐርሱት ለሚያስደስተው ሰው በጣም ደስ ይላል። ግን እዛ ጋር ካቆመ ኪሳራ። እነዚህ ዶክትሪኖች ሊመሩን የሚገባው ወደ አምላካችን ነው። የዘላለም ሕይወት ወገኖቼ ማለት ይሄ ነው። እግዚአብሔርን ሰማይና ምድርን የፈጠረውን እንደው ቅድም ባነበብነው ቴክስት ደግሞ ሰማይና ምድርን የፈጠረው ብቻ ሰማይና ምድር እንኳን ከፊቱ በሚሸሹት እሱን ማወቅ። አያችሁ ከእግዚአብሔር የሚበልጥ ስለሌለ ከእግዚአብሔር ጋር ካለ ሪሌሽንሽፕ የበለጠ ሕይወት ሊባል አይችልም። መተንፈስ ኦክሲጅንንም ቢሆን እግዚአብሔር ነው የፈጠረው። መብላት ከሆነ ምግብንም የፈጠረው እግዚአብሔር ነው። ሁሉ ነገር እርሱ የፈጠረው ነገር ስለሆነ የሆነ ቀን የተጀመሩ ስለሆኑ በነዛ ነገሮች ብቻ ረክቶ መቅረት ምን ማለት ነው? ይሰራ ነው። ዋናውን የነገር ሁሉ መገኛውን ሚስ ማድረግ ማለት ሴትሊንግ ፎር ሌስ። እኛ እኮ በምንም ነገር we don't want to settle for less አይደል? ምንም ነገር ላይ እንዴ እውነት እናወራ። ወንድሞችም አንዳንዴ ሳያገቡ ለምንድን ነው የሚቆዩት ስትሉ I don't want to settle for less የተሻለች ትመጣለች እያሉ የተሻለች ትመጣ የተሻለች ረዘም ያለች ከሷ የምትረዘም ትመጣ ያረ ከሷ የምትቀላ I don't want to settle for less። እህቶችም ያው እኔ ወንድሞች ላይ ስለምበር ኑሯችን፣ ገቢያችን፣ ስራችን፣ ዲግሪያችን ድሮን ሂሳብ ልጆኝ ዲፕሎማ በጣም ቢግ ዲል ነበር። እኔ ኮሌጅ የገባው ጊዜ ፈርስት ዲግሪ ቢግ ዲል ሆነ። አሁን ሰው ማስተርስ ከሌለው የተማረ የማይመስለው ዘመን መጣ። we don't want to settle for less በምንም ነገር በምንኖረው ቤት በምን and I'm not saying እንደው ኢንታየርሊ ስህተት ነው እያልኩ አይደለም። ግን እዚህ ጋር ሲመጣ we're okay። የዘላለም ሕይወት ማለት በእውነት እንደው እግዚአብሔር አምላክ ጸሎታችን ነው። እንደው አብራልኝ ራስህ ነው እውነት። አሁን እኔ አሁን ራሱ ይሄው እንግዲህ ባነበብኩት ቴክስት እንዴት እንደተያዝኩል ነገር ሰማይና ምድር በፊቱ የሚሸሹ እጅግታል እሱን አባት ማለት ከእርሱ ጋር ፌሎሺፕ ማድረግ የእሱ መንፈስ ማደሪያ መሆን ከዚህ የበለጠ ምን ሕይወት አለ ወገኖች? ምን ሕይወት አለ? የለም እኮ እውነት እንዴ ከእግዚአብሔር የሚበልጥ አለ ወይ ብላለች አይደል? ሊሊ ሲዘም አይደል አብይ ትላለች እሷ ናት። እውነቷን እኮ አለ ወይ አይደለም? የሚወዳደር አለ ወይ? ለውድድር አይ ጌታማ ይበልጣል እኮ ልንል ሁሉ አይገባም እንዴ። ማን ለውድድር ይቀርባል? ድምፅን ዘምር እንደነበር የእውነት ማን? እሺ ቆይ ማንን እናቀርብ? ሚካኤል ራሱ ለውድድር አይቀርብም እኮ። ገብርኤል እንኳን አይቀርብም። እነሱ እኮ የተፈጠሩ ናቸው።
የሆነ ጊዜ እኮ የጀመሩበት ዘመን አለ፣ የሆነ ያልኖሩበት አለ። እነሱ ራሳቸው ቀና ብለው አያዩትም። የእሱ አገልጋዮች ናቸው እንዴ። አምልኮ እንኳን ሊቀርብላቸው ሲል አረ ብለው እኮ ነው የሚከለክሉ። እኔም እናንተ እግዚአብሔር አገልጋይ እኛ እኮ ተገለጠልኝ ልበላችሁ ምን ልበላችሁ ብቻ እንዴ። እኛም ለካ እንደ ማለት ይገርመኛል ገብርኤል እኔም እንዳንተ እግዚአብሔር አገልጋይ እግዚአብሔርን አምልክ ሲል the privilege we have ቤት ያለ የተሰጠን ክብር የገባንበት ክብር እኮ በጣም የሚገርም ክብር ውስጥ ነው የገባው። አይ ቲንክ ይሄን ነገር ሁሉ ጊዜ ማሰብ ግን አለብን ብዬ አምናለሁ። አልፎ አልፎ የምናስበው ነገር ከሆነ አልፎ አልፎ ነው ማነው የሚነገረን የምናስበው አልፎ አልፎ ከሆነ የምንኖረው የምንደሰትበትም አልፎ አልፎ ወገኖች ሰውን የመጨረሻ ሊያጽናና የሚችል ነገር አሁን በችግር የሚያልፍን ሰው አለማጽናናት በሚል አይደለም። ትረዱኛላችሁ አይደል? እርቦት እያለ ኧረ በሰማይ እኮ አትራብም ብለህ ነው እንለፍ አይደለም። ግን ጌታዊ ምግብ ስጠን ቢ በምግብ ብቻ መረካ ሰው አይደለም። ሲጀምር ደግሞ ምግቡንም ቀይርልኝ ነው። ኖዊንግ ማይሰልፍ ደግሞ መጠኑንም ጨምር ነው። የሚያረካ እግዚአብሔር በእውነት እኛ the need we have የሰው ልጅ የመጨረሻ ኒዱ ምን እንደሆነ ታውቃላችሁ? እግዚአብሔር ጋር መታረቅ፣ እግዚአብሔር ጋር ታርቆ ከእግዚአብሔር ጋር ህብረት። የእውነት ደግሞ አምላኩ የገባው ሰው ለሚያስፈልገው ነገር እንኳን ያምነዋል። እንዴ ልጁን ሰጥቶኛል ብሎ የሚያስብ ሰው እኮ ስራ አይሰጠኝም አይወደኝም ሊል አይችልም። የእውነት እዚህ ጋር ሲገባ እሺ ጨርስ ደቂቃ ጨርሳለሁ ብዬ ተስፋ አደርጋለሁ። መጨረሻው ዘመን ላይ የሚሆኑ ሶስት ነገሮችን እዚህ ላይ ተራ። አንደኛ ታላቅ መከራ ይሆናል። ምን አይነት መከራ? መንግስታት ከጀመሩ ጀምሮ ባቢሎንም በለው ፋርስም በለው ግሪክም በለው በኋላ ሮምም በለው ታይቶ የማይታወቅ ታላቅ መከራ ይሆናል። ግን ስማቸው በሕይወት መጽሐፍ ላይ የተጻፉ ይድናል። ትንሣኤ ይኖራል። እማያምኑ ለዘላለም ጉስቁልና ውርደት፣ ያመኑ ለዘላለም ሕይወት። የዘላለም ሕይወት ደግሞ ከእግዚአብሔር ጋር ህብረት አድርጎ መኖር። ስለዚህ ሁለት ነገር፣ አንደኛ በክርስቶስ ኢየሱስ ያመንን ይሄ የዘላለም ሕይወት ጉዞ የጀመርን አንድ ቀን በሙላት ኤክስፒሪየንስ ብናደርግ ሰዎች በዚህ እውነት እንደሰ። ሁለተኛ ግን አይ ውድ ሴ ኢኳል ኢምፖርታንት ኔክስት ታይም እንመጣለን። ወደ ዘላለም ጉስቁልና ለሚሄዱት ግን ግድ ሊለን ደግሞ በጣም 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 ሊያስለቅሰን ይገባል። ሰው ታሞ አይተን ከምናለቅሰው በላይ ሰው ታሞ ተቸግሮ ብዙ ነገር ጎድሎበት ከምናዝነው በላይ ያንን ማዘን አለብን፣ ማድረግ ያለብን አለብን። ከዛ በላይ ግን ማዘን አለብን። ይሄ የዘላለም ውርደት ጉስቁልና በሱ ላይ ኔክስት ዊክ ጨምራለሁ። እንጸልያለን። የጸለይን ምክረ እንጠራውና